ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ከርዕሱ ላይ እንዳያችሁ ዛሬ በዋትስአፕ ላይ የሚገኙ አዳዲስ የሚገራርሙ ፊውቸሮችን የማሳያችሁ ግማሾቹ ገና በዝግጅት ላይ ያሉ ገና ያልተለቀቁ ናቸው። አንዳንዶቹ ደግሞ በአይፎን ስልኮች ላይ የተለቀቁ ናቸው። ሌሎች ደግሞ አሁን በአንድሮይድ ስልኮች ላይ የምናገኛቸው የሚገራርሙ ፊውቸሮች አሉ። ሁሉንም በአንድ የማሳያችሁ ይሆናል ማለት ነው። ቪዲዮውን ላይክ እያደረጋችሁ እንደዚሁም አዳዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁኝ ቆዩ። መልካም ቆይታ ይሁንላችሁ። እሺ ተመልሰናል ተመልካቾቼ። በመጀመሪያ ላይ የማሳያችሁ ምንድነው ኢንስታግራም የምትጠቀሙ ከሆነ አንድ ገራሚ ፊውቸር መጥቷል ማለት ነው። እንደምታውቁት ኢንስታግራም፣ ፌስቡክ፣ ዋትስአፕ የአንድ ድርጅት የሜታ ስለሆኑ ብዙ ነገሮች ያስተሳስሯቸዋል ማለት ነው። መጀመሪያ ላይ አሁን አዲስ የለቀቁት ፊውቸር የሚገርም ፊውቸር ለቀዋል ማለት ነው። ኢንስታግራም ላይ ገብታችሁ የተለያዩ ቪዲዮዎችን ስትመለከቱ ማለት ነው ቀጥታ ወደ ዋትስአፕ ስቶሪ ላይ መላክ ትችላላችሁ። ለምሳሌ አንድ ቪዲዮ ኦኬ ልበል ማለት ነው። ይህን ቪዲዮ ከወደድኩት የሚገርም ጥሩ መልእክት ካለው ለዋትስአፕ ኮንታክቶች ወይም ዋትስአፕ ላይ ላሉ የኔ ጓደኞች እንዲመለከቱት ከፈለኩኝ ስቶሪ ላይ ፖስት ማድረግ ማለት ነው፣ ወይም ስታት ላይ መለጠፍ ማለት ነው። ስለዚህ ይህን ለማድረግ ደግሞ ኢንስታግራም አሁን አዲስ ያመጣው ፊቸር አለ። ምንድነው የምታደርጉት? ከታች የቀስት ምልክቷን ስትነኩ አዲስ አማራጭ ታገኛላችሁ ማለት ነው። ምንድነው የሚለው ዋትስአፕ ይልና ከጎን ደግሞ ዋትስአፕ ስታተስ የሚል አለ። ዋትስአፕ ስታተስ የሚለውን ስትጫኑ ቀጥታ ወደ ዋትስአፕ ስታት ላይ ይለጥፍላችኋል ማለት ነው። ምንም ዳውንሎድ ምናምን ማድረግ ሳይጠበቅባችሁ አውቶማቲካሊ ስቶሪያችሁ ላይ መለጠፍ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አመጣልኝ። ይህን ነክቼ ከዛ ወደ ስቶሪ የላኩት ማለት ነው። ቀጥታ የኔ ጓደኞች የሆኑ ቀጥታ እየገቡ ይመለከቱታል ማለት ነው። እሺ ይህንንም ማየት ከፈለጋችሁ ዋትስአፕ ላይ ትገባላችሁ። ከዛ አፕዴት የሚለው ላይ ስትገቡ ስቶሪያችሁ እዚህ ጋር ማይ ስታተስ የሚል አለ። እሱን ስትነኩት ስታቶቻችሁ እዚህ ጋር ተደርድረው ታገኛላችሁ ማለት ነው። ስለዚህ ቀጥታ አዲሱ ፊቸር ስለሆነ ተጠቀሙበት ማለት ነው። ወደ ሁለተኛው ልውሰዳችሁ። እሺ ሁለተኛው ፊቸር ሪሜምበር ፎር አንሲን ስታተስ ይባላል። ወይም ያላያችኋቸውን መልእክቶችን እንዲያስታውሳችሁ ማለትም መልእክት በተለያየ ጊዜ ተልኮላችሁ ምናምን እናንተ ደግሞ ሳታዩ ቀርታችሁ በኖቲፊኬሽን መልክ ያላያችሁት አለ ብሎ እንዲያመጣላችሁ ከፈለጋችሁ አሁን ማሳያችሁን አስተካክሉ ማለት ነው። ከዛ ዋትስአፕ ላይ ትገባላችሁ። በመቀጠል 3 ነጥቧን ነክታችሁ ሴቲንግ የሚል አለ፣ እሱን ትነካላችሁ ማለት ነው። ሴቲንግ ላይ ከገባችሁ በኋላ ወደ ታች ተወርዱና ኖቲፊኬሽን የሚለውን ትመርጣላችሁ ማለት ነው። ኖቲፊኬሽን የሚለውን ከነካችሁ በኋላ ሪማይንደርስ የምትላለች ይችኛዋ ኦፍ ኮና ከሆነ እናንተ አብሯት ማለት ነው። እናንተ ያላያችሁት ሜሴጅ ካለ በኖቲፊኬሽን መልክ ያሳውቃችኋል ማለት ነው። ወደ ቀጣዩ። እሺ ሌላው ደግሞ ዋትስአፕ ላይ ያለው አዲስ ነገር ምንድነው? የሶሻል ሚዲያ ሊንኮችን ማስቀመጥ ትችላላችሁ ፕሮፋይላችሁ ላይ ማለት ነው። ማለትም ሰው የእናንተን ፕሮፋይል ሲመለከት ተጨማሪ የሶሻል ሚዲያ ሊንኮቻችሁን ገብቶ መመልከት ይችላል ማለት ነው። ለጊዜው ግን አሁን ኢንስታግራም ብቻ ነው ማስቀመጥ የምትችሉት። ወደፊት ግን ሌሎችንም ሶሻል ሚዲያዎች እዚህ ላይ እንደምታስቀምጡ ተናግረዋል ማለት ነው። ይህንንም ለማድረግ በጣም ቀላል ነው። ዋትስአፕ ላይ ትገቡና 3 ነጥቧን ነክታችሁ ሴቲንግ ከዛ ፕሮፋይላችሁ ላይ ትገባላችሁ ማለት ነው። ፕሮፋይላችሁ ላይ ስትገቡ ኔም አባውት እና ፎን ብሎ መጨረሻ ላይ ሊንክስ የምትላለች ሊንክስ የምትለዋን አድ ሊንክ የምትላለች እሷን ስትነኳት ቀጥታ የሶሻል ሚዲያ ሊንክ እንድታስገቡ ይጠይቃችኋል ማለት ነው። እዚህ ጋር ፕላስ ብላችሁ ኢንስታግራም ነው ለጊዜው ማስገባት የምትችሉት እንዳልኳችሁ። የኢንስታግራም ዩዘር ኔማችሁን አምጥታችሁ ትጽፉለታላችሁ ማለት ነው። ከዛ መቀጠል ሴቭ ትሉታላችሁ። ከዛ ሰዎች የእናንተን ፕሮፋይል ሲመለከቱ ወደ ኢንስታግራም ይወስዳቸዋል ማለት ነው። ሌላኛው ዋትስአፕ ላይ የተጨመረ ፊውቸር አሁን ላይ ግን ገና እስካሁን ስቲል እኛ ጋር ያልመጣ ግን በሂደት ላይ ያለ ፊውቸር ማለት ነው። በጣም አሪፍና እንደ ቴሌግራም ለምሳሌ ቴሌግራም ዩዘር ኔም ታስገባላችሁ ማለት ነው። ሰዎች ስልክ ቁጥራችሁን ሴቭ ሳያደርጉ በዩዘር ኔማችሁን ሰርች በማድረግ ያገኟቸዋል ማለት ነው። ዋትስአፕም ይህ አይነት ፊውቸርን እያስተዋወቀ ነው። ገና አልተለቀቀም፣ ነገር ግን በቅርቡ እንደሚለቀቅ ተናግረዋል ማለት ነው። ስለዚህ ዩዘር ኔም አድ ታደርጋላችሁ። ሰዎች ቀጥታ ስማችሁን ዋትስአፕ ላይ ገብተው ሰርች ሲያደርጉት በስማችሁ አማካኝነት እናንተን ቻት ማድረግ ማግኘት ይችላሉ ማለት ነው። ይህ በሂደት ላይ ነው፣ ገና አልተለቀቀም። ሲለቀቅ የማሳውቃችሁ ይሆናል።
ሌላው ደግሞ ይህንም በቅርቡ የሚለቀቅ ነው፣ ገና ያልተለቀቀ ማለት ነው። እናስተካክላል ያሉት ምንድነው ዋትስአፕ ላይ ስትገቡ አፕዴት የሚለው ላይ ስትገቡ እንደምታዩት ዝብርቅርቅ ያለ ነው። ይህንን ፊልተር እናደርገዋል ብሏል። ማለትም ቻናል የሚል አለ፣ ስታተስ የሚል አለ። ሁሉም እየብቻ አይደለም በአንድ ላይ ዝብርቅርቅ ብሎ ነው የተቀመጠው ማለት ነው። ስለዚህ ይህንም ፊልተር እንደሚያደርጉት በቅርቡ ተናግረዋል ማለት ነው። ይህም ፊውቸር ያው እንደተለቀቀ በቅርቡ እንዴት እንደምታስተካክሉት የማሳያችሁ ይሆናል። ሌላው ደግሞ በቅርቡ የሚመጣ በእርግጥ አንዳንድ ሀገሮች ላይ እየሰራ ነው፣ ነገር ግን በቅርቡ እንለቃል ያሉት ማለት ነው። ኮል ሜታ ኤአይ የተባለው ፊቸር በዋትስአፕ እንደሚጨመር ተናግረዋል ማለት ነው። ማለትም ቀጥታ ወደ ሜታ ኤአይ ደውላችሁ የፈለጋችሁትን ማናገር መጠየቅ የምትችሉበት ፊቸር ነው ማለት ነው። ነገር ግን አሁን ላይ ስላልተለቀቀ ላሳያችሁ አልችልም ማለት ነው። ይህም በቅርቡ ይለቀቃል፣ ወደ እናንተ የማቀርብላችሁ ይሆናል። ሌላው ስፖቲፋይ ስታትስ ነው። ማለትም ስፖቲፋይ የምትጠቀሙ ከሆነ ማለት ነው ስፖቲፋይ ላይ የምትሰሙትን ሙዚቃ ለዋትስአፕ ጓደኞቻችሁ በቀላሉ ስታት ላይ ሼር ማድረግ ትችላላችሁ ማለት ነው። ይህም አዲስ የተጨመረ ፊቸር ስለሆነ ላሳያችሁ። ምናልባት ስፖቲፋይ የምትጠቀሙ ካላችሁ ስፖቲፋይ ላይ ስትገቡ የተለያዩ ሙዚቃዎች አሉ፣ ያው ታውቁታላችሁ፣ ከአሁን በፊትም ሰርቻለሁ ማለት ነው። ለምሳሌ አንድ ሙዚቃ እንምረጥ፣ ወይ መዝሙር ሊሆን ይችላል፣ ማንኛውም ማለት ነው። ስለዚህ እሱን ትነኩትና ከዛ መቀጠል የሸር ምልክት አለች። የሸር ምልክቷን ስትነኩ ወደ ዋትስአፕ ስታትስ ላይ መላክ እንዲችሉ ይነግራችኋል ማለት ነው። እሷን ነክታችሁ ስታት ላይ የሚለውን ነክታችሁ ወደ ጓደኞቻችሁ እንዲሰሙት መጋበዝ ትችላላችሁ ማለት ነው። ስታት ላይ ስትገቡ ቀጥታ የሙዚቃውን ሊንክ ያስቀምጥላችኋል። ገብተው ቀጥታ እናንተ የሰማችሁትን ሙዚቃ እነሱም ማዳመጥ ይችላሉ ማለት ነው። እሺ ቀጣዩ ፊቸር ደግሞ አይፎን ስልኮች ላይ ነው አሁን ላይ እየሰራ የሚገኙ ማለት ነው። በቅርቡ ግን ለአንድሮይድ ተጠቃሚዎችም ይደርሳል ተብሎ ይታሰባል ማለት ነው። ዋትስአፕን እንደ ቀጥታ መደዋወያ እና ሜሴጅ ማድረጊያ አፕ መጠቀም ትችላላችሁ። ማለትም እንደነ ትሩ ኮል ቀጥታ የመደዋወያ እና ሜሴጂንግ አፕ አድርጋችሁ መጠቀም ትችላላችሁ ማለት ነው። በጣም የሚገርም ፊቸር ነው። አሁን ላይ የምታገኙት ለአይፎን ተጠቃሚዎች ነው። በቅርቡ ግን ለአንድሮይድ ተጠቃሚዎች እንደሚለቀቅ ተስፋ እናደርጋለን ማለት ነው። እኔ አንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ሲለቀቅ ወደ እናንተ የማጋራችሁ ሆና ማለት ነው። እሺ ሌላው ደግሞ በዋትስአፕ ላይ የተጨመረው ነገር ምንድነው? ለማታውቁት ሰው ወደ እናንተ እንዳይደውል እንዴት ማድረግ እንደምትችሉ ነው። ማለትም ዋትስአፕ ላይ ትገባላችሁ። ከዛ መቀጠል 3 ነጠብጣቡን ነክታችሁ ወደ ሴቲንግ ትሄዳላችሁ። ከዛ ፕራይቬሲ የሚለውን ትጫኑና ኮል የሚለውን ትመርጣላችሁ ማለት ነው። ኮል የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ሳይለንት አናውን ነምበር የሚል አለ። ይህን ታበሩታላችሁ ማለት ነው። ስለዚህ የማይታወቅ ቁጥር ወደ እናንተ አይደወሉላችሁም ማለት ነው። ብዙ ጊዜ እስካም ሊሆኑ ይችላሉ። እናንተን ሀክ ለማድረግ ለተለያየ መንገድ ወደ እናንተ በዋትስአፕ ይደውላሉ ማለት ነው። ስለዚህ ይሄን ኦን ካደረጋችሁ ማለት ነው የማይታወቅ ወይም ስፓም የሆኑ ኮሎች ወደ እናንተ ገጽ ላይ አይመጡም ማለት ነው። እሺ ሌላውና የመጨረሻው ደግሞ ዋትስአፕ ላይ ያለው የሚገርም ፊቸር ቆየት ብሏል። ነገር ግን ምናልባት ካላወቃችሁ ብትጠቀሙበት በጣም አሪፍ ነው። አንድን ቻት በሚስጥር ማውራት ከፈለጋችሁ ማለትም ለምሳሌ እነዚህ አሁን ደብቂያቸው ነው እኔ ጋር ሊስት ያሉት። ለምሳሌ ይህን ሰውዬ እንደምትመለከቱት በሚስጥር ማውራት ብፈልግ ማለትም ራሱን ብቻውን መቆለፍ ብፈልግ አንዱን ቻት መርጬ ቻቱን እነካለሁ ማለት ነው። ከዛ ፕሮፋይሉን እነካና ወደ ታች እንወርድና ቻት ሎክ የሚል አለ። ይሄን አንድ ጊዜ እናበረዋለን። ከዛ በመቀጠል ኮንቲኒው እንለውና የጣት አሻራ ወይም በፌስ ወይም በጣት አሻራ ወይም በፓተርን መቆለፍ እንችላለን ማለት ነው። ለምሳሌ እኔ ጣት አሻራ ልጠቀም እንደምትመለከቱት በጣት አሻራ ተቆልፏል ማለት ነው። ድጋሚ ወደዚህ ቻት መግባት የምችለው የጣት አሻራን ተጠቅሜ ነው ማለት ነው። እንደምታዩት ሸርተት ስታረጉት ሎክድ ቻት የሚል አለ። እሷን ስትነኳት ሎክ የሆነ ቻት ነው ማለት ነው። ሌላ ሰው እንኳን ስልካችሁን ተቀብሎ ለማየት ቢሞክር ፓስወርድ ወይም ፓተርን ወይም የጣት አሻራ ይጠይቀዋል ማለት ነው። ስለዚህ የጣት አሻራን ስጠቀም እንደምትመለከቱት ቀጥታ ይከፍታል ማለት ነው። ስለዚህ ወደዚህ ቻት ይወስደኛ ማለት ነው። ተጠቅሜ ስወጣ መልሶ ይዘጋል ማለት ነው። መልሳችሁ ማጥፋት ከፈለጋችሁ በጣም ቀላል ነው። ቻቱ ላይ ትገቡና ከታች ወደ ታች ወርዳችሁ ሎክ ቻት የምትለዋን ኦፍ ማድረግ ነው። ኦፍ ስታደርጉ መልሶ የጣት አሻራ ይጠይቃችኋል። ድጋሚ ትጫኑለታላችሁ። ኦፍ አደረጋችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። እንደጠቀማችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ ጓደኞቼ። መልካም ጊዜ